እና ሀኒቾ ማለት ነው የአሴር የምትሆን ይመስላችኋል ወይስ የእዝራ ማለት ነው? እንግዲህ ሀኒቾ ማፎቅ ያለ ፎንቃ ገብቶላታል ማለት ነው ከአሴር የሌለ። ሰላም ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ዛሬም እንግዲህ በቀጣይ ክፍል ተገናኝተናል ማለት ነው። እንግዲህ ሆዶችዬ ያው በቅድሚያ ስለምትሰጡኝ ሀሳብ አስተያየት እንዲሁም ስለምታበረታቱኝ አመሰግናለሁ። አሁንም አበረታቱኝ ፕሊዝ፣ ሰብስክራይብ አድርጉኝ። ሰብስክራይብ ርቦኛል ማለት ነው እናላችኋለሁኝ ሆዶችዬ። እንግዲህ ያው ሀኒቾ እውነት ለመናገር ያናደደችኝ ያህል አሁን ላይ ግን ደስ ሊለኝ ነው። ምክንያቱም ከዚህ ቀደም ማለት ነው በጣም ነበር ያናደደችኝ። በቃ አይደለ እንደዛ ወደ እዝራ ስለሄደች ማለት ነው፣ አሴርን ትታ ወደ እዝራ ስለሄደች በጣም ነበረ የእውነት ያናደደችኝ ከምላችሁ በላይ ማለት ነው። እና አሁን ግን የሚቀበላት ይመስላችኋል? ከዚህ በኋላ እሱ ያችኛውን ስለማን ትቷል? ሲቀጥል ደግሞ ማለት ነው ልጅቷ እንደኔ ፋይል ለምን አታወጣም ጋይስ? ፋይል ማውጣት አለባት ብዬ ነው የማስበው። ደግሞ ማለት ነው ስትነግራት በጣም ደነገጠች ያችኛዋ። ለምንድን ነው ጉድ ፈላ እናላችኋለሁኝ። እና እውነት ለመናገር ያን ትክክለኛ የእጇ ላይ ያለውን መረጃ ለፖሊሶች ሰጥታ ከዛ በኋላ ደግሞ ወይዘሮ ሜላት ነፃ ትወጣ ነው የምለው። ይሄ የኔ ሀሳብ ነው እና እናንተስ ምን ትላላችሁ? ለምን መረጃው እያለ እንደዛ ልጆቹ ራሱ እኮ ሊጠይቋት ሲሄዱ ምናምን እንዴት ሆነችባቸው መሰላችሁ? እና ያ ደግሞ አግባብ አይደለም። እንደኔ እውነቱን መረጃውን ታውጣ። ወይ የእሷ መረጃ ማውጣት ለእሷ ምንድን ነው ተጽዕኖ ያለው ነገር እኔ ያልገባኝ ነገር ማለት ነው። ነው ወይስ ያ ሰውዬ ይገለኛል ብላ ፈርታ ነው? ምክንያቱም አሁን ሁሉም እንደዛ ነው እያለባት ያለው ማለት ነው። ሁሉም እየጠረጠሯት ያለው ወይዘሮ ሜላትን ነው። እኔ ደግሞ የሆነ ቀን ላይ ያናደደች ማለት ነው። አዎ ለነገሩ እውነትሽን ነው። እኔ ራሱ እያሰብኩት ነበር እሷን ለመግደል ስትል ጉድ እኮ ነው አልኩኝ ማለት ነው። እንኳንም እሱ ያኛው ቀደም አልኩኝ። ምክንያቱም ገላ ለልጆቿ እኔ በነገራችን ለልጆቿ በጣም ነበር ያሳዘኑ ማለት ነው። እሪ ብለው ሲጮሁ ማለት ነው። እና አላችኋለሁ እንደኔ ግን መረጃውን ሙሉ ለሙሉ ታውጣ። ከዛ እሷ ደግሞ ያቺኛው ነፃ ትለቀቅ ነው እኔ የምለው ማለት ነው። ሲቀጥል ደግሞ ወይኔ ጉዴ ደንበላል እኮ ድብን ያለ ፍቅር ያዛት። ወይኔ ምስኪን እንዳሳዘነችኝ በሌሊቱ እየተንደረደረች እሱ ጋር። አይ ፍቅር እንደው ፍቅር እንኳን ግን አይገርማችሁም? ግን እንዴት ብሎ ነው ያዛት? እና ጋይስ እሷም ደግሞ ከዛኛው ማለት ነው ድብን ያለ ፍቅር ይዟት ፎንቃ ይዟታል ማለት ነው። አንዴ ሀናን ትጠይቃለች፣ አንዴ ሰላምን ትጠይቃለች። እውነት ወይኔ እና ጋይስ እንትን የምትል ይመስላችኋል? የእሷነት ፍቅር የሚቀበላት ይመስላችኋል? ሲቀጥል ማለት ነው እዝራስ የዛችኛው ይሆናሉ የሀኒቾን ትቶ እዝራን እኮ ያችኛው በጣም ነው የምትወደው፣ እሱ ደግሞ ሀኒቾን ነው በጣም የሚወዳት። እና ጋይስ ምን የሚፈጠር ይመስላችኋል? እኔ እንጃ። እኔ አሁን ላይ ግራ ገብቶት ብያለሁ ማለት ነው። በእርግጥ እኔ ሀኒቾና ማነው ስሙ ሀኒቾና አሴር አንድ ላይ መሆናቸው በጣም ነው የምፈልገው። ሲቀጥል ደግሞ ሀኒቾን ብላለች እኮ እንትን እሷ እኔስ አላቅም እኔ ስለማላቅ ነው አለችው ማለት ነው። ግን እውነት ነው እኮ ማለት አስቀድሞ ስላልነገራት እሷ ደግሞ ምናልባት በዛ አይነት ነገር ያስቡኛል ብላ ስላላሰበች ይመስለኛል። እኔ ያው መጀመሪያ ላይ በጣም ነበረ እውነት ለመናገር ያናደደችኝ ማለት ነው። ለምን እንደዚህ ታደርጋለች ምናምን ብዬ በጣም አናዳኝ ነበር እላችኋለሁ ውዶችዬ። ነገር ግን ያው ብቻ አላቅም እኔ እንጃ። ጥፋት ማለት እሱም አልነገራትም። እሷም ደግሞ አንዳንድ ጊዜ እንዴት ነው ወይ እንደ ወንድምነት ነው እኮ የሚያየኝ የምትሉትን ሰው ያኔ እናንተ ውስጣችሁ ከሌለ ያ ነገር ቶሎ አይገባችሁም ማለት ነው።
እና ይምከን እንደዛ ሆኖባት ነው የሚል ሀሳብ መጣልኝ ማለት ነው። መጀመሪያ ላይ ግን በጣም ነበር ያናደደችኝ። ሲቀጥል ደግሞ ድንብላል ወይኔ ወደዋለች እኮ ጋይስ። አሁን እሱ ፍቅሯን ይቀበላት ይመስላችኋል ወይስ አይቀበላትም? እኔ እንጃ የእውነት ሲቀጥል ቢቀበላት እነ ቤተሰቦቹ ራሱ ምን ይሉታል? የእርግብ ቤተሰቦች ያኔ ያው የእርግብ ቤተሰብ አሉት። ምክንያቱም በእሷ ስለሆነ የተዋወቃቸው ማለት ነው። እና ምን የሚፈጠር ይመስላል? ካልተቀበላት ደግሞ በጣም የምትጎዳ ይመስለኛል ማለት ነው። እንዴት እንደምትሆንለት አይታችኋታል? ወይኔ ጉዴ ፍንቆቅ ብላበታለች እኮ ወይ ጉድ! በሌሊቱ ሀና ጋር ማነው ሰላም ጋር ሄዳ እንደዛ ግን አይነቁባትም እንዴ እነሱ? ጉድ እኮ ነው። እና እላችኋለሁ ጋይስ ሲቀጥል ደግሞ ማለት ነው እንትናን በስንት ጊዜ ያየኋት። ኧረ ያቺ ራሱ እንደው አሁን ከዚህ በኋላ ቆይ አትመጣም ማለት ነው። በቃ ከዚህ በኋላ ከድራማው ተሰናበተች። እንዲቆይ እርግብን በስንት ጊዜ ያየኋት ማለት ነው። ጠፍታ 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 እና የችኛዋስ ማነው ስሟ? ኧረ ስሟም ጠፋኝ ገና ከመሞቷ። ኧረ ወይኔ የኔ ነገር ገና ከመሞቷ ስሟንም ርስት ሪቼ ሸረኛዋ ማለት ነው ወይዘሮ ባዩሽ። እና ከዚህ በኋላ አትመጣም ማለት ድራማው ላይ በቃ ሞታለች። እኔ እኮ እሷን አላምናትም የእውነት ነው የምላችሁ። በቃ ሻሯ እንዲህ እኔ የማውቃት እኮ በዚህ ድራማ ላይ በቃ በጣም ነበር የምታናድደኝ። ግን እውነት ለመናገር ታናድድ እንጂ ጎበዝ ናት። ችሎታዋ አላት ማለት ነው፣ ትችልበታለች። ሲቀጥል ደግሞ እርግብም እንደዛው። እርግብ ራሱ በስንት ጊዜዋ ጠፍታ ጠፍታ አሁን በቀጣይ ክፍል አየኋት ማለት ነው። እና ጋይስ እርግብ ደግሞ ለምንድን ነው የደነገጠችው? እኔ አንድ ያልገባኝ ነገር ለምንድን ግጥ አለች ማለት ወይዘሮ ሜላት እንዳልሆነች ነው ወይስ የሰውዬ እሷ ታውቀዋለች? ይሄ የወይዘሮ ባዩሽ ገዳይን እርግብ ታውቀዋለች ጋይስ። ለዛን የደነገጠችው ምን ይመስላችኋል? በጣም እኮ ድንግጥ ነው ያለችው፣ የሌለ ክው ነው ያለችው ማለት ነው። እና አስቡት የወይዘሮ ሜላት እኮ ያመነችው እሷ ሌላን ሰው እንዲገልላት እሷ በብር ናዳ ብር እንደዚህ፣ ግን እሱ የተሻለ ብር ሲያገኝ እሷ አደረጋት ማለት ነው። አስቡት። ግን ለነገሩ ወይዘሮ ሜላት እንደዚህ እሷን አስባ ከነበረ እንኳን ይሄ ገደላት ነው የምለው። ለምን አትሉኝም? እንዲህ በቃ ለልጆቿ እሷ አድርጋው ቢሆን መቼም አትፈታም። አስባችሁታል? ስለዚህ እንዲያውም ግልግል ነው ብዬ አስባለሁ ማለት ነው። ኧረ ወይኔ እናላችኋለን ጋይስ። አበረታቱኝ፣ ላይክ ሼር እንዲሁም ደግሞ ሰብስክራይብ አድርጉኝ። ሰብስክራይበር አሁን 32 ደርሷል ማለት ነው። ስንት ነው የሚቀረኝ ለ50? ኧረ አይ እየደረስኩ ነው፣ እውነት ለመናገር እየደረስኩ ነው። ወደ ስንት ማለት ነው? 18። ወይኔ ታድዬ እየደረስኩ ነው ጋይስ። ፕሊዝ 50 ሙሉልኝ። ላይቭ መግባት እፈልጋለሁኝ ማለት ነው። ላይቭ ገብቼ ዘና ፈታ ብትን ማለት እፈልጋለሁኝ እና ፕሊስ 50 ሙሉልኝ። ስወዳችሁ ከእናንተ ምንም የሚቀንስ የሚጨምር ነገር የለም። መልካምነት፣ ቅንነት ቢሆን እንጂ ማለት ነው። እና አበረታቱኝ። እናንተም ደግሞ ዩቱበር ከሆናችሁ ሰብ የምታደርጉኝ መልሴ ፈጣን ነው ማለት ነው፣ እመልሳለሁኝ እላችኋለሁ። እንግዲህ ጋይዝ በያላችሁበት ሰላም፣ ጤና፣ ፍቅር አብዝቼ ተመኘው። እናት ሀገራችንንም ሰላም ያደርግልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ። ወዳችኋለሁ።